በኢትዮጵያና በኤርትራ አዋሳኝ የድንበር ቀጠና ሸረሪና በተባለ ስፍራ በዛሬው ዕለት ማለዳ በተለያዩ መሳሪያዎች የተደገፈ አስደንጋጭ የተኩስ ልውውጥ መከሰቱ ተሰምቷል። በቦታው ሞርታርና ዙ 23ን ጨምሮ በርካታ የቡድን መሳሪያዎች ሲተኮሱ እንደነበርና ከባድ ፍንዳታዎች እንደተሰሙ ከተለያዩ ምንጮች እየተዘገበ ይገኛል። በድንበሩ አካባቢ በድንገት የተቀሰቀሰው ይህ አዲስ ውጥረት ከጀርባው ምን ይዞ መጥቷል? ከመንግስት በኩል የተሰጠ ይፋዊ ምላሽን አስመልክቶ ዝርዝሩን በጥልቀት እንፈትሻለን። በአዲስ አበባ ከተማ የሚኖሩ አከራዮችና ተከራዮችን የሚመለከት አዲስ ውሳኔ ተላልፏል። የመኖሪያ ቤቶች ውል እድሳት ምዝገባ እስከ ነሐሴ 30 ቀን እንዲራዘም የከተማ አስተዳደሩ የወሰነ ሲሆን የተጣለው የ11.5 በመቶ የኪራይ ጭማሪ ጣሪያ ህግስ ተግባራዊ እየሆነ ነው የሚለውን እናስደምጣለን። በሌላ በኩል በሀገራችን የተካሄደው የብር ምንዛሬ ሪፎርም ድህነትን በከፍተኛ ሁኔታ ማባባሱን በመግለጽ የቀድሞ የዓለም ባንክ ፕሬዚዳንት ዴቪድ ማልፓስ አሳሳቢ መግለጫ ሰጥተዋል። በብር ደሞዝ የሚከፈላቸው ወገኖች ገቢያቸው እጅግ ቀንሷል ያሉት ማልፓስ ፖሊሲው ጥቂቶችን ብቻ ተጠቃሚ አድርጎ አብዛኛውን ሕዝብ ለከፋ ችግር መዳረጉን አጋልጠዋል። የዓለም ባንክ የቀድሞ ኃላፊ አስደንጋጭ ግምገማ በኪሳችን ላይ ምን አይነት እውነታን ያሳያል? እንመለከታለን። ሰላም የራዳር ቤተሰቦች እንደመቆያችሁን፣ ዛሬም እንደተለመደው በሀገራችን ዕለታዊ ውሎ ዙሪያ እጅግ አነጋጋሪና ወቅታዊ የሆኑ አበይት መረጃዎችን ይዘን ቀርበናል። ወደ ዝርዝር መረጃዎቹ ከመሻገራችን በፊት ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን የዘውትር ቤተሰባችን እንዲሆኑ በታላቅ አክብሮት እየጋበዝን እንዲሁም አፋጣኝና ትኩስ የሆኑ የጽሁፍ መረጃዎችን ለማግኘት ዲስክሪፕሽን ላይ በምናስቀምጠው ሊንክ የቴሌግራም ቻናላችንን እንዲቀላቀሉን በአክብሮት እንጋብዛለን። በቀጥታ ወደ ዜናዎቹ አለፍን። አብራችሁን ቆዩ። በኢትዮጵያና በኤርትራ ድንበር አዲስ ውጥረት እንደተነሳ ተዘገበ። አቪዬሽንና ወታደራዊ ጉዳዮችን የተመለከቱ ገጾች እንደዘገቡት በኢትዮጵያና ኤርትራ አዋሳኝ የድንበር ቀጠና ሸረሪና በተባለ ስፍራ በዛሬው ዕለት ማለዳ ከባድ የተኩስ ልውውጥ መከሰቱ ተሰምቷል። በመንግስት አካላት እስካሁን ባይረጋገጥም በወጡት መረጃዎች መሰረት ዛሬ ጠዋት 12 ሰዓት ጀምሮ በድንበር አካባቢ የተኩስ ልውውጥ የተካሄደ ሲሆን በቦታው ከፍተኛ ወታደራዊ መሳሪያዎች ፍንዳታ ይሰማ እንደነበር ተገልጿል። በግጭቱ ወቅት ሞርታር ዙ 23 እና ዲሽቃን ጨምሮ በርካታ የቡድንና የነፍስ ወከፍ የጦር መሳሪያዎች ጥቅም ላይ መዋላቸውን ተመላክቷል። ከስፍራው ተቀርጾ የወጣ ቪዲዮ መኖሩ ቢጠቆምም በጉዳዩ ላይ እስካሁን ከይፋዊ የመንግስት አካላት የተሰጠ አለመኖሩም ታውቋል። የአዲስ አበባ ከተማ አስተዳደር በመዲናዋ የሚካሄደውን የግል መኖሪያ ቤቶች የአከራይና ተከራይ ውል እድሳት ምዝገባ ጊዜ ማራዘሙን አስታወቀ። ከተማ አስተዳደሩ ቀደም ሲል የምዝገባው ማጠናቀቂያ እስከ ሐምሌ 30 ቀን 2018 ዓ.ም እንዲሆን አስታውቆ የነበረ ቢሆንም የህብረተሰቡን ጥያቄ መሰረት በማድረግ ነዋሪው ያለምንም መጨናነቅ ውል መዋዋል እንዲችል የምዝገባው ጊዜ እስከ ነሐሴ 30 ቀን 2018 ዓ.ም ድረስ እንዲራዘም ተደርጓል። ከተማ አስተዳደሩ የቤት ኪራይ ጭማሪ ጣሪያ 11.5 በመቶ እንዲሆን መወሰኑ የሚታወስ ሲሆን ነዋሪዎች በሁሉም ክፍለ ከተሞችና ወረዳዎች በተዘጋጁ ቦታዎች እንዲሁም በአዲስ መሶብ ማዕከላት አገልግሎቱን ማግኘት እንደሚችሉ ተነግሯል። በሌላ በኩል የቀድሞ የዓለም ባንክ ፕሬዚዳንት ዴቪድ ማልፓስ የኢትዮጵያ ብር መዳከምና የውጭ ምንዛሬ ማሻሻያዎች ድህነትን በከፍተኛ ሁኔታ ማባባሳቸውን ገለጹ። ማልፓስ ባቀረቡት የፖሊሲ ጥናት ላይ በብር ደሞዝ የሚከፈላቸው ሰዎች ገቢያቸው እጅግ ቀንሷል ሲሉ የተናገሩ ሲሆን በተቃራኒው ጥቂት ቡድኖች የውጭ ምንዛሬንና የሀገር ውስጥ ብድርን በልዩ ሁኔታ ማግኘት በመቻላቸው ተጠቃሚ መሆናቸውን ጠቁመዋል። ኢትዮጵያ የእርሻ መሬትና የሰው ኃይል አቅም ያላት በመሆኗ ትልቅ የእድገት አቅም ያላት ቢሆንም አሁንም የነፍስ ወከፍ ገቢዋ ዝቅተኛ በመሆኑ ከዓለም ደሃ ሀገራት አንዷ ሆና ቀጥላለች ብለዋል። ለዕለቱ ይዘን የቀረብናቸው መረጃዎች እነዚህ ነበሩ። ስለተከታተላችሁ እናመሰግናለን። በዜናዎቹ ላይ ያላቸውን አስተያየትና ሀሳብ በኮሜንት መስጫው ላይ ያጋሩን። በሌሎች ዜናዎች እስከምንገናኝ ድረስ ሰላምና ጤና ለሀገራችን። መልካም ጊዜ